የብሩክ ልጅ አይደለም እርግጠኛ ነኝ የኔ ልጅ ነው አሁንም ድረስ ነው እያለ ያለው እስካሁን ዋሽታችሁኛል ብሩኬ ዋሽቶኛል ልጅህ እያለኝ አታሉኝ አሁን ግን የኔ ልጅ እያለ ነው ብሩኬ እያለ ቢኒያምም በጣም እየተናደደ ነው እገለዋለሁ አልለቆምም እያለ ነው ብሩኬ ላይ እየዛተ ነው ወይንስ ብሩኬ ምንድነው ልጁን አምነ ተቀብለሃል ነው ለምን ሁለተኛ ዲኤንኤ እንዲደረግ አታረግም ቢኒያምም ይኑር ዲኤንኤው ላይ የቢኒያምም ዲኤንኤ ይሰጥ ሃይሚን ደግሞ ጊዜ ይሰጣት ብሩኬ ታስብ ተረጋጋ አይምሮዋን ታሳርፍ 1 2 3 ቀን ትንሽ ታስብ አንተ እስከዛ ያለውን ነገር አስኪድ ዲኤንኤ መደረግ ካለበት ሁለተኛ ዲኤንኤ አድርግ በዚሁ አጋጣሚ ሃይሚን እዚህ ጋር ረጋ እንድታስብ እንድትረጋጋ እፎይ እንድትል አይምሮዋ ልቧ እንዲሰክን ትንሽ ትረፍ ሰላም ውድ ቤተሰቦቼ እንዴት ናችሁልኝ አላችሁልኝ ክብሩ ይስፋኔ በጣም ደህና ነኝ እናንተም ሰላም እንደምትሆኑ ተስፋ አደርጋለሁ ሰላማችሁን ጥሩ ሁኔታዎችን ለእናንተ ነው መመኘውና መልካሙን ለእናንተ በመመኘት ይሄን ቪዲዮ ጀምራለሁ እንግዲህ ሰሞኑን እየተፈጠሩ ያሉ ነገሮች በጣም ብዙና በርካታ ናቸው ባለፈውም ለሃይሚ አንድ ግጥም ጽፌላት ነበር እንግዲህ ለእናንተ አድርሻለሁ ያን ግጥም እንድትሰሙት ለሷም ሼር እንድታደርጉላት ምክንያቱም አሁን ያለችበት ሁኔታ ጥሩ ሁኔታ ላይ አይደለችም ሃይሚ በዙሪያው በጣም ብዙ መከራዎች በጣም ብዙ የሚደብሩ ነገሮች በጣም ብዙ ልቧን የሚያስከፋ ነገሮች እየተከሰቱ ነው እና እኚህ ነገሮች ቶሎ የሚፈቱ አይነት ነገር አይመስለኝም ምክንያቱም እየተፈጠረ ያለው ነገር አሁን ላይ የሚረጋጋ አይነት ቶሎ የሚሰክን አይነት ነገር አይደለምና ይሄ ነገር ደግሞ ቶሎ አልፎ ወደ በፊት ህይወቷ ወደ በፊት ሰላም ወደ በፊት የደስታና ይሄ የሐሴት ህይወቷ እንድትመለስ የሁል ጊዜ ምኞቴ ነው አሁንም ቢሆን ለሷ መልካሙን ነገር ነው መመኝላት ምክንያቱም አሁን ጥሩ ሁኔታ ላይ ስላልሆነች በጣም ነው የደበረኝም ይሄ ያስከፋኝም ያለው ምክንያቱም ብሩኬ በገባበት ሁኔታ ባለበት ሁኔታ ላይ እሷን ደብሯታል ከፍቷታል መፍትሄ የሚባለው ነገር እስካሁን አልተገኘም ምን እንደሆነ መፍትሄውም አልታወቀም ነው አላቅም እኔ ግራ ገባኝ ማለት ማድረግ ያለባቸውን ነገር እያደረጉ አይደለም መሆን ያለበትን ነገር እያደረጉ አይደለም ሁለተኛ ዲኤንኤ እንግዲህ ይደረጋል እየተባለ ነበር ግን ሁለተኛ ዲኤንኤም ሊያደርጉ አልቻሉም ለምን እንደሆነ አላውቅም እኔ ነገሮችን አመቻቻለሁኝ ብዬ ነበር ቴክስት ልኬለታለሁ ለብሩኬ ለኤፊም ቴክስት ልኬለታለሁ ግን ዝም ነው ያሉት ነገሩ ይመቻች ምንን ማድረግ እንዳለባቸውም አላወቁም ነገሩ እንዲመቻች እናድርግ ያለውን ነገር እናስተካክል ስልክ እየደወልኩ ነው አያነሱም ምክንያቱም አሁን ያሉበት ሁኔታ ነገሩ እንዲረጋጋ የሚያደርጉ ይሄ እንዲረጋጋ የሚያደርጉ ሁኔታ ላይ አይደሉምና ለዛ ነው መሰለኝ በስርዓት ስልክም አያነሱም ቴክስትም ልኬላት ነበር ለኤፊም ለብሩኬ ግን በቃ ትክክለኛ ይሄ ነገር እየተፈጠረ ስላልሆነ አልተረጋጉም ብቻ ግራ ገብቶኛል ምን ማድረግ እንዳለብን አናቅም እኔ አሁን ያሳሰበኝ ያለው ነገር የሃይሚ ጉዳይ ነው ምክንያቱም ሃይሚ አሁን ምን ላይ ትሁን እንዴት ትሁን ስሜቷን ያለችበት ሁኔታ በቃ ማንም ሊረዳው አይችልም ያን ጉዳይ ምክንያቱም በጣም የምትወደው የምታፈቅረው ባሌ የምትለው የልጅ አባት የምትለው ሰው አሁን እየሆነ ባለው ነገር ላይ በሱ ሁኔታ በጣም እየተከፋች ነው እያለቀሰች ነው እየተደበረች ነው የሷን ስሜት ማንም እዚህ ጋር ሊያቅ አይችልም ያለችበትን ሁኔታ ማንም ሊረዳ አይችልም ምን እንደሆነ መፍትሄው ግራ ነው የገባኝ ብሩኬ ወይ ደግሞ ጊዜ እየሰጣት ነው ጊዜ እየሰጣት ነገሮቹን ቢያስኬድ አሪፍ ነው ወይ ለሷ ጊዜ ሰጥቷት እንድታስብ እንድትረጋጋ ለሷ ጊዜ ሰጥቷት ሁለተኛው ዲኤንኤ እንዲደረግ እሱ የቻለውን ያህል መሞከር ነው ያለበት ልጁ የሱ ካልሆነ የኔ ነው ብሎ ልጄ እያለ ነው እንግዲህ አምኖ ተቀብሎ ይሁን አላቅም በዚህ በኩል ደግሞ ቢኒያም አለ ቢኒያም ደግሞ የኔ ልጅ ነው እያለ ነው የብሩክ ልጅ አይደለም እርግጠኛ ነኝ የኔ ልጅ ነው አሁንም ድረስ ነው እያለ ያለው እስካሁን ዋሽታችሁኛል ብሩኬ ዋሽቶኛል ልጅህ እያለኝ አታሉኝ አሁን ግን
የኔ ልጅ እያለ ነው ብሩኬ እያለ ቢኒያምም በጣም እየተናደደ ነው። እገለዋለሁ አልለቀውምም እያለ ነው። ብሩኬ ላይ እየዛተ ነው። በእርግጥ ያናድዳል። ቢኒያም አሁን በቢኒያም በኩልም ሆናችሁ ስታስቡት የሆነ ትንሽ ይደብራል ነገሩ። ሰው ነው እንግዲህ ማንኛቸውም ሰዎች በምንፈልገው ነገር እንዲመጡብን አንፈልግም እና ቢኒያምም በልጁ አሁን ስለመጣበት ነው አሁን ልጄ እያለ እስኪያወራ። ከዚህ በፊት ግን ይሄ ልጅ የኔ አይደለም እያለ በጣም በተደጋጋሚ ጊዜ ለሃይሚም ለኛም ለቢኒያምም ልጁ ያንተ ነው ያኔ ነው ብለህ ደግሞ አምነህ ስለተቀበልክ ልጁ ያንተ ነው ብሎ ቢኒያምን በጣም በተደጋጋሚ ጊዜ እንትን እያለ ነበረ። ዲኤንኤም እንዲያደርግ ቢኒያም ብሩኬ በጣም ሲያግዘው ነበረ። ቢኒያም ብሩኬን ማለት ነው። ግን አሁን ላይ ያለው ነገር ግን የተገላቢጦሽ ሆኗል። ልጁ ወደ ብሩክ ዞሯል። ቢኒያም አሁን ያንተ ልጅ አይደለም እየተባለ ነው። ቢኒያም ራሱ በዚህ በኩል ጥሩ ስሜት ላይ አይደለም። በጣም እየተናደደ ነው፣ እያለቀሰ ነው። ምክንያቱም ልጁ የሱ ስለሆነ እርግጠኛ ስለሆነ ብሩኬ ከዚህ በፊት ልጁ የኔ አይደለም ይሄ ልጅ ብሎ እየረበሸ ነበር። ምክንያቱም የኔ አይደለም ዞር በይልኝ እያለ ነበር። አሁን ደግሞ ይሄ ነገር ዲኤንኤው ተፈጥሮ 99.99 ከብሩክ ዲኤንኤ ጋር ይመሳሰላል ሲባል ደግሞ ብሩኬ ልጁን ምናምን እያለ የራሱ ልጅ እንደሆነ ነው እያሰበ ያለው የኢየሩስ ልጅ እና ምንድነው ሐሳቡ ምንድነው? ግራ አጋባኝ። እኔ የብሩኬ ሐሳብ ግራ አጋባኝ። ምክንያቱም በጣም የምሬ ነው ሃይሚ ምን አይነት ስሜት ውስጥ እንደምትሆን ለምን አላሰበም? አሁን ልጄ ሲል አሁን እቺ ልጅ ምናምን ሲል ሃይሚን ይደብራታል፣ ሃይሚን ያስለቅሳታል፣ ሃይሚን ልቧን ይሰብራል፣ ያስከፋታል ብሎ እንዲያስብ እንኳን የሆነ ትንሽዬ እንኳን እንትን አልሞከረምና ሃይሚን ይደብራታል ብሎ እያሰበም አይደለም መሰለኝ ከሁኔታው አንፃር። ሐሰንም ለዛ ነው ከብሩኬ ጋር እንደዛ እየተጣለ ያለው። ሐሰን መጣላት የለብህም ከብሩኬ ጋር። አንደኛ ነገር ተረጋግታችሁ ነገሩን ለማስፈን ይሄ እንዲሄድ ማድረግ ነው እንጂ ያለባችሁ መጣላት የለባችሁም። በተለይ በሃይሚ ፊት ከብሩኬና ሐሰን መጣላት የለባችሁም። ምን ማድረግ እንዳለባችሁ ራሱ ግራ እየገባችሁ ነው። እኔ በጣም እየገረመኝ ነው። ሁለተኛ ዲኤንኤ ደግሞ እንዲደረግ መሞከር ነው ያለባችሁ። እሱን እኔ አመቻቻለሁኝ፣ ያለውን ነገር እኔ አስፈጽማለሁኝ። ፖሊሶችን ማቀው ፖሊሶች አለ፣ ዶክተሩ እንዲጠየቅ ማድረግ እችላለሁ። ግን የእናንተ ትብብር ያስፈልጋል። ቴክስት ላኩላችሁ ግን አልመለሳችሁልኝም። ወይንስ ብሩኬ ምንድነው ልጁን አምነህ ተቀብለሃል ነው? ለምን ሁለተኛ ዲኤንኤ እንዲደረግ አታረግም? ቢኒያምም ይኑር ዲኤንኤው ላይ የቢኒያምም ዲኤንኤ ይሰጥ። ያኔ የትኛው አባት እንዳልሆነ ይረጋገጣል። አንተ ግን ያኛውን እያደረክ አይደለም። ቢኒያም ብሩኬ አንተን አግዞክ ነበረ ዲኤንኤው እንዲደረግ። ስለዚህ አንተም ቢኒያምን ልታግዘው ይገባል። ይሄ ዲኤንኤ ድጋሚ መደረግ አለበት። የሃይሚን ሰላም የምትፈልግ ከሆነ የሃይሚን መረጋጋት የምትፈልግ ከሆነ ሃይሚን ከአሁን ካለችበት ስሜት ከመከፋቷ፣ ከማልቀሷ፣ ከመሰበሯ፣ ከመታመሟ እንድታወጣት ከፈለክ ብሩኬ ሁለተኛ ዲኤንኤ አድርግና ልጁ ይረጋገጥ። እሱን ነገር እናመቻቻለን። ለምንድን ነው ይሄን ነገር ማድረግ ያቃተ? እኔ ቤተሰቦች የምሬ ነው በጣም እየደበረኝ ነው። ሃይሚ አሁን ያለችበት ሁኔታ እያሳሰበኝ ነው። ሐሰን ለዛ ነው እንደዚህ እየሆነ ያለው። ሐሰን አናዶኝ ነበር እውነቴን ለመናገር ግን እውነትም አለው እንዴ ሃይሚ እዚች ጋር እየተጎዳች ያለችበት ሁኔታ ያን ሊያስቡ እኮ ይገባል። ጉዳዩ የብሩኬና የኢየሩስ ነው። ሃይሚ በዚህ በኩል እየተጎዳች ነው። ምክንያቱም ብሩኬ የሷ ባል ነው፣ ያሳስባታል ስለ ብሩኬ። ይሄን ነገር ለምንድነው ብሩኬ መገንዘብ ያቃተ? ለምንድነው ማሰብ ያቃተ? እኔ እዚህ ጋር ወጥቼ ስለናንተ ስናገር አንዳንድ ሰዎች በጣም ብዙ የሚናገሩ ሰዎች አሉ። ሐሰንንም ኤፊንም ሁሉንም የሚሳደብ ሰው አለ፣ እኔንም የሚሳደብ ሰው አለ። አይመለከተኝም። እኔ ስለምወደው ሰው ነው እየተከራከርኩኝ እዚህ ጋር እያወራሁኝ ያለሁት። አያገባ የምትሉ ሰዎች አላችሁ። በአያገባኝ እዚህ ጋር መጥቼ ቆሜ አላወራም። ምክንያቱም ያሳስበኛል።
ሃይሚ እህቴ ናት። እንዴት አላስብም? እምወዳት እማከብራት እህቴ ናት። ያ ነገር ደግሞ ያሳስበኛል። ብሩኬ ወንድሜ ነው፣ ጓደኛዬ ነው፣ ያሳስበኛል። እኔ ብቻ በጣም የሚያናድር ሁኔታ ነው እየተፈጠረ ያለው። ቢኒያም ተረጋግተ ያለውን ነገር ከብሩኬ ጋር ለማውራት ወስን፣ ለመነጋገር ድጋሚ እኔ እንደረዳው ብሩኬ አንተም እኔ ልትረዳኝ ይገባል። ሁለተኛ ዲኤንኤ መደረግ አለበት፣ ልጁ መረጋገጥ አለበት ብለህ በእርጋታ ከብሩኬ ጋር አውሩ። ምክንያቱም ይሄ ዲኤንኤ ሁለታችሁም ዲኤንኤ ተሰጣላችሁ፣ የልጅቷ ዲኤንኤ ይያዛል፣ ትክክለኛ አባቱ ማን እንደሆነ ይረጋገጣል። ስለዚህ ያን ነገር ማሰብ አለባችሁ። ይሄን ነገር ለማድረግ ተረጋግታችሁ በንጹህ መንፈስ ነው እንጂ እየተደባደባችሁ ብሩኬ እገልሃለሁ እያለ ቢኒያም እየዛተ ብሩኬም እንደዚህ ሐሰን ህይወቴ ምናምን የለም። እንደዚህ አይነት ነገር እኮ አይደረግም። አሁን በዚህ ዘመን ዛቻ አይደለም፣ በተግባር ብሩኬ ከዚህ በፊት በጣም ብዙ ነገር ብለሃል። ልጁ የኔ አይደለም፣ ረብሻል፣ ሃይሚን እኛንም አሳምነሃል። አሁን ደግሞ ልጁ 99% ያንተ ነው ተባለ። አንተም አምነህ ተቀበልክ። ስለዚህ ልጁ ያንተ ነው ምንድን ነው አይደለም ምትል ከሆነ እንደ በፊቱ ቶሎ ብለህ ሁለተኛ ዲኤንኤ ማድረግ ነው እና በቃ ማድረግ ያለባችሁ ማሰብ አለባችሁ አስቀድማችሁ። ሃይሚን ደግሞ ጊዜ ስጣት። ብሩኬ ታስብ፣ ትረጋጋ፣ አይምሮዋን ታሳርፍ። 1 2 3 ቀን ትንሽ ታስብ። አንተ እስከዛ ያለውን ነገር አስኪድ። ዲኤንኤ መደረግ ካለበት ሁለተኛ ዲኤንኤ አድርግ። በዚሁ አጋጣሚ ሃይሚን እዚህ ጋር ረጋ እንድታስብ፣ እንድትረጋጋ፣ እፎይ እንድትል፣ አይምሮዋ ልቧ እንዲሰክን ትንሽ ትረፍ። ስለዚህ እንደዛ ይሁን። አንተ ማድረግ ያለብህን አድርግ። ቶሎ ሃይሚን የሚያረጋጋ ነገር አድርግ። ሁለተኛ ዲኤንኤ ይደረግ። ብሩኬ ሰው ሚልህን ስማ። ኢየሩስ እኔ ተናግሬ ነበር። ኢየሩስ ያኔ ብቻዋን ጥላ ስትወጣ የሆነ ነገር እንደሚፈጠር ቪዲዮን እንዳየ ወዲያው ነው ቪዲዮ ሰርቼ ለቀኩልህ። ቴክስትም ልኬልሃለሁ። እንዴት ብቻዋን እኔ ብቻ አይደለሁም ሌላም ሰው ብሎሃል። እንዴት ብቻዋን ከሐኪሙ ጋር ጥላ ትወጣለህ? የሆነ ነገር ብታደርግስ? ተናግረናል። አሁን ይሄ ነገር ሲፈጠር ደግሞ ሌላ ነገር የምታወራ ከሆነ ይሄ ችግሩ ብሩኬ አንተ ጋር ነው ማለት ነው። ሰው እንደዛ እንዲያስብ አታድርግ። ጓደኛዬ ሐሰን ካንተ ጋር የሚጣለው ያለ ምክንያት አይደለም እና እባክህ ማንም ሰው አንተ እኔ እንጃ ማንም ሰው እኔ ከኢየሩስና ከአንዳንድ ሰዎች ውጪ ማንም ሰው ሃይሚንና አንተን አይቶ እንድትለያዩ የሚፈልግ የለም። ስለዚህ እኔም አንተ ጋር ሳይሆን ችግሬ አሁን ከተፈጠረው ነገር ጋር ነው። ይሄን ነገር አስተካክል። እኔ ያንተ ወዳጅ እንደሆንኩኝ ታውቃለህ። የሚወድ ሰው ነው የሚነግርክ። ይሄ ሁላ ጊዜ ቪዲዮ ምሰራው ስላንተ ነው፣ ስለ መልካምነት፣ ስለ ጓደኝነት፣ ስለ ጥሩነት ነው። ስለዚህ ይሄኛውን ነገር ስለማስብ ነው የምነግርክ። ያለውን ነገር አስተካክል ወንድሜ። ያለውን ነገር ደግሞ ቴክስት ልኬልሃለሁ። የማገዝ ነገር ካለ አግዝሃለሁ። ዶክተሩ በፖሊስ እንዲጠየቅ ያለውን ነገር ያመቻቸሁኝ ነው ብያለሁ። አለ 1 2 3 ፖሊሶች አሉ እኔ ማቃቸው ጓደኞች የሆኑ እነሱ በስርዓት ይጠይቁታል ፖሊሱን። ያለውን ነገር ካስቀየረ እንግዲህ እዛው ይናገራል። ካላስቀየረም ደግሞ ያለው ነገር ድጋሚ ሁለተኛ ዲኤንኤ ተሰጥቶ በስትክክል እንዲጠየቅ ይደረጋል እና ጊዜ ስጣት። ሌላው በተጨማሪ ሐሰን እና ኤፊ አትጣሉ ባካችሁ። የእናንተ ጓደኝነት እንደዚህ በእንደዚህ አይነት ነገር የሚፋታ አይደለም። ኢየሩስ መታ በተደጋጋሚ ህይወታቸውን እየበጠበጠች ነው። በዛ መካከል ደግሞ እናንተ በዚህ ጋር መጣላት የለባችሁም። ማረጋጋት ኤፊ ከሐሰን ጋር ተረጋግታችሁ ያለውን ነገር ማድረግ፣ ብሩኬ ማረጋጋት፣ ሃይሚን ተረጋጊ እህቴ ብላችሁ ማረጋጋት፣ እሷን በዚህ በኩል ያለውን ነገር ሁሉንም ነገር ማስከን ያለባችሁ እንጂ ከብሩኬ ጋር ከሐሰን ጋር ከኤፊ ጋር መደባደብ ምናምን አያስፈልግም። ቢኒያምም ተረጋጋ። ቢኒያም እንግዲህ በጣም ብዙ መስዋዕትነት ከፍለሃል። ይሄ ዲኤንኤ እንዲደረግ ራሱ ያንተ ትልቅ
ሚና አለበት። እናመሰግናለን ብዬ ተደጋጋሚ ቪዲዮ ሰርቼላለሁ። ቢኒያም እንግዲህ ምንም ነገር ቢፈጠር ለዓላማ ጸንተቁም። ሁለተኛ ዲኤንኤ እንዲደረግ ማስደረግ አለብህ። ልጁ የኔ ነው ብለህ እርግጠኛ አንተ ነበርክ ከጅማሬው እያወራህ የነበረው ቢኒያም። ስለዚህ ሁለተኛ ዲኤንኤ ማስደረግ አለብህ። እሱም ደግሞ እንዲሆን ከፈለክ እኔ አግዝሃለሁኝ። ብቻ አንተ ፍላጎቱ ይኑር። ከብሩኬ ጋር ያለው ነገር እናመቻቻለን። ሁለተኛ ዲኤንኤ እናደርጋለን። ባለፈው ስልክ ደውዬልህ ነበር። አሁንም ደውዬ እስቲ ጠይቃለሁ። ሁለተኛ ዲኤንኤ ማድረግ የምትችል ከሆነ ጠይቅና ያለውን ነገር አውቄ ሁለተኛ ዲኤንኤ እንዲደረግ ማስደረግ እንችላለን። ስለዚህ እናንተ ብቻ ተረጋግታችሁ ነገሮችን ለመወሰን ሞክሩ። ውድ ቤተሰቦቼ እንግዲህ ያለው ነገር እየተፈጠረ ያለው ነገር በጣም አሳሳቢ ነው። እንግዲህ ፈጣሪ ያረጋጋው፣ ፈጣሪ ነገሩን ሰከን ያድርገው ብዬ ነው የምጸልየው። ሌላ ምንም አይደለም። እናንተም ለሃይሚ ለውዷ እህቴ ለጀግናዋ ለኩሩዋ ሴት እዚህ ደረጃ ለደረሰችዋ ስንት ችግሮችን ስንት መከራዎችን ስንት ስቃዮችን አልፋ እዚህ የደረሰችዋ እህቴ በእንደዚህ አይነት ነገር ልትሰበር ልትከፋ ልታዘን አይገባም። ኢየሩስ በተደጋጋሚ የመጣሽ ህይወታቸውን የምታበላሽውን ነገር አቁሚ፣ የምትረብሽውን ነገር አቁሚ። ስርዓት ያዢ። ልጁ የሱም ከሆነ የብሩኬም ከሆነ በውጭ በኩል ማድረግ ያለበትን ነገር ያደርጋል። ስለዚህ እየመጣሽ አስሬ ፍቅራቸውን ለመበተን ፍቅራቸውን እንደዚህ አይነት ሁኔታ ውስጥ መቀመቅ ውስጥ ለመክተት እባክሽ አትሞክሪ። በተደጋጋሚ ተነግሮሻል። እንግዲህ ብሎ ያቃተው ሰው እንግዲህ የሚያደርገውን አታቂም። ስለዚህ ይሄ ነገር እንዳይሆን ስርዓት ይዘሽ ህይወትሽን ኑሪ። እንግዲህ ውድ ቤተሰቦቼ ያለው ነገሮች እንዲሰክን እንዲረጋጋ ጸልዩ። ወዳችኋለሁ። ቀጣይ ደግሞ በሌላ ቪዲዮ እመጣለሁኝ። ያለውን ነገር ለእናንተ ለማሳወቅ እሞክራለሁኝ። ወዳችኋለሁ። ደህና ቆዩ። ስንት ደቂቃ ነው?